አሰልጣኝ ኔይደር ዶስ ሳንቶስ ከቅዱስ ጊዮርጊስ ክለብ አሰልጣኝነት ተሰናበቱ። የቅዱስ ጊዮርጊስ ስፖርት ማህበር ባለው ራዕይና በነደፈው እቅድ በአፍሪካ ከሚገኙ ታላላቅ ክለቦች አንዱ ለመሆንና በውድድር ተሳትፎም በአፍሪካ ሻምፒየንስ ሊግ 8 ውስጥ ለመግባት በማሰብ አናዋጊ የሆነው የውጭ አገር አሰልጣኝ በማምጣት ከፍተኛ ጥረት በማድረግ ላይ ይገኛል ያለው ክለቡ ይህን መሰረት በማድረግም ብራዚላዊ አሰልጣኝ ዶስ ሳንቶስን በመቅጠር በአፍሪካ ሻምፒየንስ ሊግ ከዚህ በፊት ከነበረን ተሳትፎ የላቀ ውጤት ለማምጣትና የተሻለ ደረጃ እንዲያደርሱን በማሰብ ስምምነት ላይ ደርሰን ቀጥረናቸው እንደነበር አይዘነጋም የሚለው ክለቡ ሆኖም በዘንድሮ ሻምፒየንስ ሊግ ተሳትፏችን በመጀመሪያው ዙር ውጤት ተገደናል። አሰልጣኙ ቢጥሩም በክለቡ ስራ አመራር ቦርድ ያስቀመጠውን ግብ ማሳካት ሳይችሉ ቀርተዋል። በ2007 ዓ.ም የተደረገ በሚገኘው የኢትዮጵያ ፕሪሚየር ሊግ ሻምፒዮናም እየታየ ያለው እንቅስቃሴ የዋዠቀና ተስፋ ሰጪ ሆኖ ባለመገኘቱ የቅዱስ ጊዮርጊስ ስራ አመራር ቦርድ ባደረገው አስቸኳይ ስብሰባ አሰልጣኝ ዶስ ሳንቶስን ከመጋቢት 11 ጀምሮ እንዲሰናበቱ ወስኗል ሲል ክለቡ ያደረሰ መረጃ ያመለክታል። ዶስ ሳንቶስ በመተካትም ምክትል አሰልጣኞቻቸው የነበሩ ፋሲል ተካልኝና ዘሪሁን ሸንገታ በዋና አሰልጣኝነት ቅዱስ ጊዮርጊስን የሚያሰለጥኑ ይሆናል። አሰልጣኝ ኔይደር ዶስ ሳንቶስ በቆይታቸው ወቅት ላደረጉት ጥረት ከልብ እናመሰግናለን ሲል ክለቡ ጨምሮ ገልጿል።